ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት በቻይና የሥራ ጉብኝት እያደረጉ ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ጥብቅ አጋር በሆነችው ቻይና ላይ ቆመው በኢራን ላይ አዲስ ጦርነት እንደሚከፍቱና ኢራንን ሙሉ በሙሉ እንደሚያሽመደምዷት ተናግረዋል። ይህንንም ካሉ በኋላ ቻይና ደግሞ ከዚህ በኋላ ተጨማሪ መሳሪያዎችን ለኢራን እንደማትልክ ቃል ገብታልኛለች በማለት ቢናገሩም ቻይና ግን በግልጽ ይህንን ሳታሳውቅ ቀርታለች። በጉዳዩ ዙሪያ በዝርዝር የማስደምጣችሁ መረጃ ይኖራል። የዓለምን ትኩረት በሳበው የአሜሪካና ቻይና የፕሬዝደንቶች ውይይት ዙሪያ የታይዋንም ጉዳይ ተነስቷል። በተለይም ቻይና የግዛቴ አካል ናት የምትላትና ከዛሬ ነገ ጦርነት ትከፍትብኛለች በማለት ታይዋን በምትሰጋባት ቻይናና አሜሪካ መካከል ጥብቅ የተባለ ንግግር በፕሬዝደንቶቹ መካከል እንደተደረገና በተለይም የቻይናው ፕሬዝደንት ዢ ጂንፒንግ በታይዋን ላይ በምንወስደው እርምጃ ጣልቃ እንዳትገቡ ሲሉ የአሜሪካውን ፕሬዝደንት ማስጠንቀቃቸው ተዘግቧል። ይህንንም ተከትሎ ታዲያ ታይዋን ከባድ ስጋት ውስጥ መውደቋም ተመልክቷል። የጉዳዩ ተንታኞችም እየተናገሩት እንዳለው ከሆነ በተለይም የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከኢራን ጋር ባለባቸው ጉዳይ ዙሪያ ቻይና እንድትረዳቸው ሲሉ የታይዋንን ነገር ችላ ሊሉት ይችላሉ ሲሉ ተናግረዋል። ጉዳዩ ታይዋንን አስደንግጧታል። የኢራን ጦርነት መዘዝ ምን ያክል ቀጠናውን እያሰፋና ወደ ሌሎች አህጉራትም ጭምር ከባድ ጫና እያሳደረ እንዳለ አመላካች ነው ተብሏል። በጉዳዩ ዙሪያ በዝርዝር የማስደምጣችሁ ይሆናል። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር አባስ አራግቺና የኢራኑ ምክትል ፕሬዝዳንት አሪፍ በሰጧቸው የተናጠል መግለጫዎች የሆርሙዝ ባህረ ሰላጤ ከዚህ በኋላ የኢራን መሆኑን ኢራን ካርታዋን ዳግም ማሻሻሏንና ከአሜሪካም ሆነ ከማንኛውም ኃይል ጋር በሚደረግ ድርድር የሆርሙዝ ወሽመጥ በፍጹም ለድርድር እንደማይቀርብ በይፋ ተናግረዋል። በጉዳዩ ዙሪያም ሰፊ ዝርዝር መረጃ አስደምጣችኋለሁ። እነዚህ አስተዋወቅኳችሁና ሌሎችም በርከት ያሉ መረጃዎችን እስከ ፍጻሜ ቆይታችሁ እንድታደምጡ ጋበዝኩ። አብረን ዝርዝሩን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ጥብቅ አጋር በሆነችው በቻይና ላይ ቆመው በኢራን ላይ መዛታቸው ተዘገበ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለ2 ቀናት ይፋዊ የሥራ ጉብኝት ባለሀብቶችን አስከትለው ቻይና እንደሚገኙ ይታወቃል። ዶናልድ ጄ ትራምፕ በቻይና ምድር ላይ ቆመው ታዲያ በኢራን ላይ የሚከፍቱት ወታደራዊ ዘመቻ ገና እንደሚቀጥልና ሰፊ የሆነ አውዳሚ ጦርነት በኢራን ላይ እንደሚከፍቱ ዛሬ ሌሊቱን ከቻይና ሆነው ዝተዋል።
ፕሬዝዳንት ዶናልድ ጄ ትራምፕ ይህንን መልእክት ያስተላለፉት በራሳቸው ትሩዝ ሶሻል ማህበራዊ ትስስር ገጽ ላይ ባሰፈሩት ረዥምና በቁጭት የተሞላ ጽሑፍ ነው ብለውታል መገናኛ ብዙሃን በዘገባቸው። ትራምፕ በጽሑፋቸው የአሜሪካን ክብር ለመከላከል የሞከሩ ሲሆን አሜሪካ እንደ ሀገር እየወደቀች ነው የሚለውን አስተሳሰብ በማጣጣል እርሳቸው ቀድመው የነበሩትን ፕሬዝዳንት ጆ ባይደንን በጽኑ ተችተዋል። ፕሬዝዳንቱ በቻይና ቆይታቸው ወቅት እንደገለጹት ከሆነ ቻይናውያን ባለስልጣናት አሜሪካን በተመለከተ ለሚሰነዝሩት ትችት ምላሽ ሲሰጡ በአስተዳደራቸው ወቅት በታየው የኢኮኖሚ እድገት፣ የአክሲዮን ገበያ ማሻቀብና በቬንዙዌላ የታየው ወታደራዊ ስኬትን ጠቅሰዋል። ይሁን እንጂ እጅግ ትኩረት የሳበው ንግግራቸው የኢራን ወታደራዊ አቅም በከፍተኛ ሁኔታ ደምስሼዋለሁ፣ ኢራንን አዳክሜያታለሁ የሚለው ንግግራቸው ነው። ይህ ተግባር ወደፊትም የሚቀጥል ነው። ኢራንን በቅርቡ ሙሉ በሙሉ ሳንኮታኩታት ትመለከታላችሁ ብለዋል። ትራምፕ ወደ ቻይና ከመጓዛቸው በፊትም ከኢራን ጋር ያለው የተኩስ አቁም ስምምነት በመጨረሻ የህይወት ማቆያ ማሽን ላይ ይገኛል በማለት ተናግረው ነበር። ምንም እንኳን ምክትል ፕሬዚደንት ጄዲ ቫንስ መሻሻሎች አሉ ቢሉም ኢራን ትራምፕን የኒውክሌር ቀይ መስመርን ታከብራለች ወይ የሚለው ጉዳይ አሁንም በዓለም አቀፍ ደረጃ አጠራጣሪ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ግፊት ለማሳደር በሚል በቻይና ጉብኝት ካደረጉ በኋላም በጉብኝታቸው መጠናቀቂያም በዛሬው ዕለትም ተስፋ የቆረጡ በሚመስል ሁኔታም በኢራን ላይ የሚከፈተው ጦርነት ተጠናክሮ ይቀጥላል ማለታቸው ምናልባትም ከቻይና የፈለጉትን ነገር አላገኙ እንደሆን የሚለው ትንታኔ በስፋት እንዲታይ አድርጓል። ፕሬዝዳንት ዶናልድ ጄ ትራምፕ ከቻይናው መሪ ዢ ጂንፒንግ ጋር በቻይና ዋና መዲና በቤጂንግ ባደረጉት ታሪካዊና ስትራቴጂካዊ በተባለው ውይይት ቻይና ለኢራን ምንም አይነት ወታደራዊ እርዳታ እንደማትልቅ ቃል ገብታልኛለች ብለዋል። ትራምፕ ለፎክስ ኒውስ በሰጡት ቃል እንደተናገሩት ቻይና ወታደራዊ ቁሳቁሶችን ለኢራን ላለመስጠት በግልጽ ቃል ገብታልኛለች። ይህ እጅግ ግዙፍ የሆነው መግለጫ ነው፣ በጣም የሚያስደስት ነገር ያሉት ትራምፕ ቻይና የሆርሙዝ የባህር ወሽመጥ ክፍት ሆኖ እንዲቆይ ከፍተኛ ፍላጎት እንዳላትም አረጋግጣልኛለች ሲሉ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተናግረዋል። ትራምፕ ቻይና ይህንን ብላኛለች ቢሉም ከቻይና በኩል ግን በቀጥታ ይህንን ብያለው የሚል መግለጫ አልወጣም። እንደ ፕሬዝዳንት ትራምፕ ገለጻ ከሆነ ቻይና አብዛኛውን የነዳጅ ፍላጎቷን ከመካከለኛው ምስራቅ የምታሟላ በመሆኗ በወሽመጡ ላይ የሚፈጠር ማናቸውም ወታደራዊ መስተጓጎል የቻይናን ብሔራዊ ጥቅም ክፉኛ ይነካል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለኤንቢሲ ኒውስ በሰጡት ማብራሪያ የቻይና ወገን የሆርሙዝ የባህር ወሽመጥ ወደ ወታደራዊ ቀጠናነት እንዲቀየር እንደማይደግፍ ገልጸዋል። ከዚህ በተጨማሪ ኢራን በባህር ወሽመጡ ላይ የምታሳልፉ መርከቦች ላይ የምትጥለው የትራንዚት ቀረጥ ቤጂንግ እንደማትቀበለው ሩቢዮ አክለዋል። የገንዘብ ሚኒስትሩ ስኮት ቤሴንት ደግሞ ለሲቢኤስ ኒውስ ሲናገሩ ቻይና የባህር ወሽመጡን ዳግም ለመክፈት ከመጋረጃ ጀርባ ስራዎችን እንደምትሰራ ፍንጭ ሰጥተዋል። ይሁን እንጂ የኢራን መንግስት ሚዲያዎች ባወጡት መረጃ እንዳሉት ከሆነ አንዳንድ የቻይና መርከቦች በኢራን ወታደራዊ መስመር ስር ሆነው በወሽመጡ እንዲያልፉ በኢራን ተፈቅዶላቸዋል። ይህ ሁኔታ ደግሞ በቻይናና በኢራን መካከል ያለው ልዩ የንግድ ግንኙነትን የሚያሳይ ብቻ ሳይሆን ቻይና መርከቦቿ ካለፉላት የአሜሪካ መርከብ አለፈ አላለፈ ለሷ ግድ እንደማይሰጣት የሚያመለክት ነው። በዚህም ረገድም በተለይም በወሳኝ ሰዓት ኢራናውያን የቻይናን መርከብ መርጠው በማሳለፍ ቻይናም በጉዳዩ ዙሪያ ዘልቃ እንዳትገባበት የማድረግ ቴክኒካዊ ስራ ሰርተዋል ብለዋል ተንታኞች። በፕሬዝደንት ትራምፕና በፕሬዝደንት ዢ ጂንፒንግ መካከል የተካሄደውን ስብሰባ ከኢራን አመራሮች በላይ በትኩረት የሚከታተለው አካል የለም ያለው የሚድል ኢስት ሞኒተር ትንታኔ በሚድል ኢስት ኢንስቲትዩት ከፍተኛ ተመራማሪ የሆኑት አሌክስ ቫታንካ ለአልጀዚራ የዜና ወኪል በሰጡት ሰፊ ትንታኔ በቻይናና በኢራን መካከል ያለው ግንኙነት ባለፉት 25 ዓመታት ውስጥ ከፍተኛ የሆነ መዋቅራዊ ለውጥ ማድረጉን አስረድቷል ሲል አልጀዚራን ጠቅሶ ሚድል ኢስት ሞኒተር ዘግቧል። እንደ ቫንታካ ገለጻ ከሆነ ቀደም ሲል ጀርመን የኢራን ዋነኛ የንግድ አጋር የነበረችበት ዘመን አብቅቶ አሁን ቻይና የኢራን ብቸኛና ግዙፍ የንግድ አጋር ለመሆን በቅታለች። ቻይና ለኢራን የመከላከያ ዘርፉን ጨምሮ አስፈላጊ የሆኑ የማሽነሪና መሳሪያዎችን የምታቀርብ ሲሆን የኢራን 90% የሚሆነው የድፍድፍ ነዳጅ ምርት የምትገዛው
የምትገዛው ቻይና ናት። ይህ ጥገኝነትም በሁለቱም ወገኖች ዘንድ ያለ ሲሆን በቻይናና በአሜሪካ መካከል የሚካሄደው ማናቸውን ድርድር በኢራን አገዛዝ ዘንድ ከፍተኛ የሆነ ስጋትና በትኩረት የሚጠበቅ ነው ብሎታል። በህንድ ኒው ደልሂ እየተካሄደ ባለው የብሪክስ አባል ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ የተገኙት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካና እስራኤል የሚሰነዘሩትን ወታደራዊ ዛቻ ምንም አይነት ውጤት እንደማያመጣ አሳውቀዋል። አራግቺም በዚህ ስብሰባ ላይ በሰጡት መግለጫ እኛ ለእንደዚህ አይነት የአሜሪካና እስራኤል ዛቻዎች እንግዳ አይደለንም፣ ለ10 ዓመታት ተዝቶብናል። ዛቻዎቻቸውን በተለያዩ መንገዶችም ሲደግሙት ቆይተዋል። ነገር ግን በጀመሩት ጦርነት ሆነው በዛቻቸው ውስጥ ምንም አይነት ግብ አለማሳካታቸውን ራሳቸው ያውቁታል ብለዋል። ሚኒስትሩ በብሪክስ ስብሰባ ላይ ባደረጉት ሰፊ ንግግር ለኢራን ጉዳዮች ምንም አይነት ወታደራዊ መፍትሄ እንደሌለ በአጽንኦት ልናገር ወዳለሁ ያሉ ሲሆን ኢራን በዛቻ ፊት አትንበረከክም፣ ይህንን ደግሞ በቅርቡ ለ40 ቀናት በተካሄደው ጦርነት በተግባር አሳይተናል በማለት የሀገራቸው ኢራንን ጽናት ሲናገሩ አምሽተዋል። አባስ አራግቺ አክለውም ኢራን በአክብሮት ለሚያናግራት አካል በተመሳሳይ መልኩም በአክብሮት ታናግራለች በማለት ገልጸው አሜሪካ ከጦርነት ይልቅ ወደ አመክንዮና ወደ ዲፕሎማሲ ብትመለስ ይሻላታል፣ የሚበጃትን በእርግጥ ራሷ አሜሪካ ታውቃለች ብለዋል። ይሁን እንጂ እንደ ፕሬዝደንት ትራምፕ ከቤጂንግ የሰጡት የጦርነት ይቀጥላል መግለጫ ከኢራን የውጭ ጉዳይ ሚኒስትር ምክንያታዊነት ጥሪ ጋር በእጅጉ የሚቃረንና የቀጠናውን ሰላም ዳግም ወደ አዘቅት ውስጥ የሚከት ነው ተብሏል። በሌላ በኩል የኢራኑ ምክትል ፕሬዝደንት የሆኑት መሐመድ ሬዛ ሬይፍ ስትራቴጂካዊው የሆርሙዝ የባህር ወሽመጥ ሙሉ በሙሉ የኢራን ሕጋዊ ንብረት መሆኑን በይፋ በማሳወቅ በምንም አይነት ዋጋ በምንም አይነት ድርድር ይህንን የባህር ወሽመጥ አሳልፈን ለአሜሪካም ሆነ ለቀሪው ዓለም ከዚህ በኋላ አንሰጥም ሲሉም ኢራን ከዚህ በኋላ በድርድር በሚካሄደው ንግግር ሁሉም ሆርሙዝን መደራደሪያ አድርጋ እንደማትጠቀመውና ለድርድር ጭምር የማይቀርብ ወሳኝ የኢራን ንብረት ነው ብለው ማወጃቸውን አስታውቀዋል። ምክትል ፕሬዝደንት አሪፍ በሰጡት መግለጫ ኢራን ይህንን ወሳኝ የውሃ መስመር በፍጹም አሳልፋ እንደማትሰጥ በድጋሚ በማረጋገጥ ስፍራውን የኢራን የግል ንብረት ሲሉ ገልጸውታል። የሆርሙዝ የባህር ወሽመጥ በመጀመሪያ ደረጃ የኛ ነው፣ በምንም አይነት ዋጋ አሳልፈን አንሰጠውም ያሉት አሪፍ ይህ ስትራቴጂካዊ የውሃ መስመር ምንጊዜም የኛ ንብረት ሆኖ ቆይቷል፣ ወደፊትም ይቀጥላል። ምንም እንኳን ለተወሰነ ጊዜ የራሳችን ንብረት በአግባቡ ሳንጠቀምበት ላለፉት ረጅም 10 ዓመታትም በቸልታ አይተነው ነበረ። አሁን ግን ጦርነቱ ሲመጣ ተቆጣጥረነዋል በማለት የኢራንን ታሪካዊ ባለቤትነት የታወጀ በመሆኑ ፈጽሞ ሊቀለበስ የማይችል ነው ብለውታል። የዓለምንም ቅድመ ትንኮሳ የተፈጸመው የአሜሪካና የእስራኤል ጥቃትን ተከትሎ ኢራን ይህንን የባህር ወሽመጥ ለጠላቶቿና ለጠላቶቿ አጋሮች ሙሉ በሙሉ ዘግቻለሁ ብላለች። ይህ በዚህ እንዳለ የዓለምን ትኩረት ስለሳበው በቻይና ቤጂንግ ስለተደረገው የቻይናው ፕሬዝደንት ዢ ጂንፒንግ እና ወደ ፕሬዝደንት ዶናልድ ጄ ትራምፕ ስብሰባ ስንመለስ ደግሞ የቻይናው ፕሬዝደንት ዢ ጂንፒንግ በቻይና ቤጂንግ ከፕሬዝደንት ዶናልድ ጄ ትራምፕ ጋር ባደረጉት ሰፊ ስብሰባ በታይዋን ጉዳይ ላይ ቻይና በፍጹም ቀልድ እንደማታውቅና ታይዋን የቻይና ንብረት መሆኗን የጠቀሱት ዢ ጂንፒንግ በዚህ ጉዳይ አሜሪካ ያላትን አቋም ታስተካክል ሲሉ ጠንከር ያለ ማስጠንቀቂያ ለአሜሪካ ሰጥተዋል። ጉዳዩ በአግባቡ ካልተያዘም በሁለቱ ሀገራት መካከል አለመግባባትና ግጭቶችን ሊፈጥር እንደሚችል ዢ ጂንፒንግ ፕሬዝደንት ትራምፕን ማስጠንቀቃቸውን የቻይና የመንግስት ሚዲያዎች ዘግበዋል። በጉባኤያቸው ወቅትም ሁለቱ መሪዎች ካለፈው 1 ዓመት የንግድ ጦርነት በኋላ የንግድ ግንኙነታቸውን ለማረጋጋት አልመዋል ተብሏል። በተጨማሪም አሜሪካን ከኢራን ጋር ስለገባችበት ጦርነት እርግጠኛ ባልሆነ ሁኔታ እየመከሩ ይገኛሉ ተብሏል። ነገር ግን ቻይና ታይዋን በአሜሪካና በቻይና ግንኙነት ውስጥ ቀዳሚ ትኩረት የምትሰጠው ጉዳይ መሆኑን በግልጽ ተናግራለች። ሚዲያዎች እንዳይገቡ ተከልክለው በዝግ በተካሄደው የሁለቱ መሪዎች ስብሰባ 2 ሰዓት ከ15 ደቂቃ
ቀናት በላይ የፈጀ ሲሆን ነጩ ቤተ መንግስት ዋይት ሃውስ ስብሰባውን ጥሩ ሲል ገልጾታል። በኋላ በተካሄደው ሀገር አቀፍ የራት ግብዣ ላይ ደግሞ ፕሬዚደንት ትራምፕ ዢ ጂንፒንግ እና ባለቤቶቻቸው በመጪው ሴፕቴምበር 24 በዋይት ሃውስ አጸፋዊ ጉብኝት እንዲያደርጉ መጋበዛቸውም ተሰምቷል። በርካታ የአሜሪካ የንግድ ተቋማት መሪዎች በሁለትዮሽ ስብሰባው ላይ በከፊል መሳተፋቸውን ነጩ ቤተ መንግስት ዋይት ሃውስ የገለጸ ሲሆን ትራምፕ እያንዳንዳቸውን እንዳስተዋወቋቸው የቻይና ሚዲያዎች ጠቁመዋል። እንደ ቴስላ ዋና ስራ አስፈጻሚ ኤሎን መስክ፣ የኢንዶኔዥያው ጄንሰን ሁዋንግ እንዲሁም ከኃላፊነት ሊለቁ የሆኑት የአፕሉ ቲም ኮክ የመሳሰሉት ታዋቂ ግለሰቦች በስብሰባው ላይ ተገኝተዋል። ቻይና ለዚህ ኩባንያዎች ቁልፍ ገበያ ናት። ነጩ ቤተ መንግስት ዋይት ሃውስ ባወጣው መግለጫ ሁለቱ ወገኖች የአሜሪካን የንግድ ተቋማት ወደ ቻይና ገበያ ያላቸውን ተደራሽነት ማስፋትና የቻይናን ኢንቨስትመንት መጨመር ጨምሮ በሀገራቱ መካከል ያለውን የኢኮኖሚ ትብብር ለማሳደግ በሚቻልባቸው መንገዶች ላይ መወያየታቸው ተዘግቧል። ትራምፕና ዢ ጂንፒንግ ስለ ታይዋን ተወያይተው እንደሆነ ለቀረበላቸው ጥያቄ ሁለቱም መሪዎች በዝምታ አልፈውታል። ነገር ግን የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ማኦ ኒንግ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ዢ ለትራምፕ የታይዋን ጥያቄ በቻይናና አሜሪካ ግንኙነት ውስጥ በጣም አስፈላጊውና ወሳኝ ጉዳይ መሆኑን በማስገንዘብ ልክም በሩሲያና ዩክሬን ጉዳይ እንደገባችሁት በቻይናና በታይዋን ጉዳይ ፈጽሞ መግባት አትችሉም ሲሉ ዢ ጂንፒንግ ትራምፕን ማሳሰባቸው ተመልክቷል። በአግባቡ ጉዳዩ ከተያዘ የሁለትዮሽ ግንኙነት አጠቃላይ መረጋጋት እንደሚኖረው፣ አለበለዚያ ግን ሁለቱ ሀገራት ግጭት ውስጥ ሊገቡ እንደሚችሉ ዢ ጂንፒንግ ለትራምፕ ማስጠንቀቃቸውን ነው የቻይና መገናኛ ብዙሃን የጻፉት። ነጩ ቤተ መንግስት ዋይት ሃውስ ስለ ስብሰባው ባወጣው መግለጫ ላይ ታይዋንን ሳያነሳ አልፏታል። ቻይና ታይዋንን እንደ ራሷ ግዛት የምትቆጥራት ሲሆን አስፈላጊ ከሆነም በኃይል ሙሉ በሙሉ ለመቆጣጠር እንደማታመነታም በተደጋጋሚ ስትገልጽ ቆይታለች። አሜሪካን በበኩሏ ታይዋን በቢሊዮን የሚቆጠር ዶላር ወታደራዊ ድጋፍ የምታደርግ ቢሆንም ከቻይና ጋር ጦርነት ቢነሳ ታይዋንን ትከላከል እንደሆነ ግን በግልጽ ከመናገር ተቆጥባ ቆይታለች። በራት ግብዣው ላይ ሁለቱም መሪዎች እርስ በርሳቸው ሲሞከሻሹም ነበረ። ትራምፕ እጅግ በጣም አዎንታዊና ውጤታማ ውይይት ማድረጋቸውን ዢ ጂንፒንግን እያደነቁ ሲናገሩ ተደምጠዋል። የቻይናው ፕሬዝደንት ዢ ጂንፒንግ ደግሞ በበኩላቸው የቻይና ሕዝብና አሜሪካን እንደገና ታላቅ ማድረግ አብረው ሊሄዱ ይችላሉም ብለዋል። ሁለቱም መሪዎች የሁለቱንም ሀገራት ግንኙነት አስፈላጊነት አጽንኦት ሰጥተው ሲናገሩም ተደምጠዋል። በኢራን ላይ የሆርሙዝ ባህረ ሰላጤ ለነጻ ኃይል ፍሰት ክፍት ሆኖ እንዲቀጥል ሁለቱም መሪዎች መስማማታቸውን ነጩ ቤተ መንግስት ዋይት ሃውስ የገለጸ ሲሆን ፕሬዚደንት ዢ ቻይና በባህረ ሰላጤው አካባቢ ወታደራዊ እንቅስቃሴ ማድረግ እንደምትቃወምና ወደፊት ከባህረ ሰላጤው ጋር ያላትን ጥገኝነት ለመቀነስ ተጨማሪ የአሜሪካ ነዳጅን ለመግዛት ፍላጎት እንዳላት ገልጸዋል። ሁለቱም ሀገራት ኢራን መቼም ቢሆን የኒውክሌር ጦር መሳሪያ ሊኖራት እንደማይገባ ተስማምተዋልም ብሏል ነጩ ቤተ መንግስት። ፕሬዚደንት ትራምፕ ከኢራን ጋር ስላለው ጦርነት ከንግድ ጉዳይ እኩል ይነሳል ብለው እንዳልጠበቁ የተናገሩ ሲሆን የአሜሪካ የግምጃ ቤት ጸሐፊ የሆኑት ስኮት ቤሴንት ቻይና ከአሜሪካ የበለጠ የሆርሙዝ ባህረ ሰላጤ እንዲከፈት ፍላጎት እንዳላት ገልጸው ቻይና ከሚያስፈልጋት የኃይል አቅርቦት ውስጥ 1/3ኛውን የምታገኘውም ከባህረ ሰላጤው በመሆኑ መከፈቱ ለእርሷም ትልቅ ጥቅም አለው ብለዋል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ቻይና በኢራን ላይ ያላትን ተጽዕኖ እንድትጠቀም አሜሪካ እንደምትፈልግ ገልጸዋል። ቻይናም በሚገኘው የህዝብ አዳራሽ ውስጥ ትራምፕና ዢ ጂንፒንግ እጅ ለእጅ በመጨባበጥ ቀናቸውን የጀመሩ ሲሆን አቀባበሉ ወታደራዊ ትርኢቶችና የሁለቱን ሀገራት ሰንደቅ ዓላማ የሚያውለበልቡ ህጻናትን ያካተተም ጭምር ነበር። የተረጋጋ የሁለትዮሽ ግንኙነት ለዓለም አቀፍ ጉዳዮች ጠቃሚ ነው ያሉት ዢ ጂንፒንግ አጋሮች እንጂ ተቀናቃኞች መሆን የለብንም ሲሉ ለአሜሪካ ተናግረዋል። ትራምፕ በበኩላቸው ከዢ ጋር ያላቸውን የግል ወዳጅነት በማድነቅ ታላቅ መሪ ሲሉ ትራምፕ ዢ ጂንፒንግን አወድሰዋል። ስብሰባውን የተካፈሉት የአሜሪካ ኩባንያዎች ዋና ስራ አስፈጻሚዎችም ስብሰባው በጣም በጥሩ ሁኔታ መጠናቀቁን ገልጸዋል። ይህ በዚህ እንዳለን በአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ እና በቻይናው ፕሬዝደንት ዢ ጂንፒንግ መካከል በተደረገው ስብሰባ ላይ ታይዋን ዋነኛ የመወያያ አጀንዳ እንደነበረች የተዘገበ ሲሆን ፕሬዝደንት ዢ ጂንፒንግ ይህ አጋጣሚ በመጠቀም አሜሪካን ለታይዋን የምታደርገውን የጦር መሳሪያ ሽያጭ እንድታቆም በትራምፕ ላይ ጫና
አሳድረዋል ተብሏል። በአሜሪካም ብሔራዊ የጸጥታ ምክር ቤት የቻይናና ታይዋን ጉዳዮች ከፍተኛ ዳይሬክተር የነበሩት ጁሊያን ገዊትዝ ዋና ስጋት ዢ ጂንፒንግ እንደተለመደው በታይዋን ጉዳይ ላይ በትራምፕ ጫና ሊያደርጉባቸው ይችላሉ። ትራምፕ በተወሰነ መልኩ ለቻይና እጅ ሰጥተው እንደሚመለሱ እርግጠኛ ነኝ ብለዋል። ቻይና ታይዋንን በመጨረሻም በቻይና ቁጥጥር ስር የምትውል ገለልተኛ ግዛት አድርጋ የምትቆጥራት ሲሆን ይህንንም ለማሳካት የኃይል እርምጃ ከመውሰድ ወደ ኋላ እንደማትል ቻይና በተደጋጋሚ ማሳወቋ ይታወቃል። ታዲያም ሁለቱ ልዕለ ኃያላን ሀገራት መሪዎች በታይዋን ጉዳይ መምከራቸው ታይዋንን በእጅጉ አስደንግጧል። የአሜሪካ ፕሬዝደንቶች ለበርካታ አስርት ዓመታት ይህንን አቋም አክብረው ቢቆዩም ትራምፕ ግን ታይዋንን በተመሳሳይ መነጽር እንደማያዩዋት ነው ገርዊትስ ለቢቢሲም በዝርዝር ትንታኔያቸው የገለጹለት። ስለዚህም አሁን እየተካሄደ ካለው ስብሰባ በኋላ ቻይና ምናልባትም ታይዋንን የመውረር እቅዷን ልትገፋበት ትችላለች ብለዋል። በተለይም ትራምፕ አሁን በኢራን ጦርነት ዙሪያ የገቡትን ቀውስ ለመከላከል አሊያም ቶሎ የሆነ መፍትሄ ለማበጀት በጉዳዩ ዙሪያ አንዳች አዲስ ነገር ሊፈጠር እንደሚችል አመላካች ነው ብለውታል። በመጨረሻም በሪፐብሊካን አብላጫ ድምጽ በሚመራው የአሜሪካ የሕዝብ ተወካዮች ምክር ቤት ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የከፈቱትን ወታደራዊ ዘመቻ በኮንግረስ ካልጸደቀ በስተቀር እንዲያቆሙ የሚያስገድዳቸው የዲሞክራቶች የውሳኔ ሐሳብ ከተለመደው በተለየ መልኩ እጅግ ጠባብ በሆነ የአንድ ድምጽ ልዩነት ውድቅ ተደርጓል። የምክር ቤቱ አባላት በውሳኔ ሐሳቡ ላይ በሰጡት ድምጽ 212 በ212 እኩል በመለያየታቸው ሕጉን ለማለፍ የሚጠይቀውን አብላጫ ድምጽ ማግኘት ባለመቻሉ ብቻ ውድቅ ሊሆን እንደቻለ ተመልክቷል። ይህ ድምጽ አሰጣጥ በተያያዘው ዓመት የፕሬዝደንቱ የጦርነትን ስልጣን ለመገደብ ምክር ቤቱ ሲያካሂድ ለሶስተኛ ጊዜ ነው። በተለይም ግጭቱ ባለፈው ግንቦት 1 ቀን የ60 ቀናት ሕጋዊ ገደቡን ማለፉን ተከትሎ ፕሬዝደንት ትራምፕ በተለይም ስለ ጦርነቱ መሻሻል ለኮንግረሱ ማብራሪያ እንዲሰጡ በተጠየቁበት ወቅት የተካሄደ የመጀመሪያው የድምጽ አሰጣጥ በመሆኑ ጉዳዩን ይበልጥ አሳሳቢ አድርጎታል። ፕሬዝዳንት ትራምፕ በወቅቱ የተደረሰው የተኩስ አቁም ስምምነት በኢራን ላይ የነበረውን ግጭት እንዲያቆመው መግለጻቸው ይታወሳል። የሪፐብሊካን ፓርቲም በምክር ቤቱ ያለውን አብላጫ ወንበር እጅግ ጠባብ በመሆኑ በጉዳዩ ላይ የሚደረጉ የድምፅ አሰጣጦች ከጊዜ ወደ ጊዜ እየጠበቡና ፉክክሩ እየከረረ መጥቷል። ለዚህም ማሳያ የሚሆነው በአሳለፍነው ሚያዝያ 16 ቀን በዚሁ የጦርነት ስልጣን ገደብ ላይ ተካሂዶ የነበረው የድምፅ አሰጣጥ 213 ለ214 በሆነ እጅግ ጠባብ ድምፅ ልዩነት መውደቁ ነው። ይህ የኮንግረስ ከፍተኛ የፖለቲካ ውጥረትም በሴኔት ውስጥ በተመሳሳይ ሁኔታ ተንጸባርቋል። ረቡዕ ዕለት በሴኔቱ በተካሄደው ድምፅ አሰጣጥ የጦርነት ስልጣን ገደብ የውሳኔ ሐሳቡ 50 ለ49 በሆነ ድምፅ ውድቅ ተደርጓል። በሴኔቱ የድምፅ አሰጣጥ ወቅትም 3 የሪፐብሊካን አባላት ፓርቲያቸውን በመክዳት ከአንድ የዲሞክራቲክ አባል በስተቀር ከሌሎቹ ዴሞክራቶች ጋር በማበር ሕጉ እንዲጸድቅ ድምፃቸውን መስጠታቸውን በፓርቲው ውስጥ ያለውን የሐሳብ ልዩነት አመልክቷል ተብሏል። ይህ ክስተትም በአሜሪካ የፖለቲካ መድረክ ውስጥ በተለይም በውጭ ጉዳይ ፖሊሲና በጦርነት አዋጅ ስልጣን ዙሪያ በሕግ አውጪ ወይም በኮንግረስና በሕግ አስፈጻሚው በፕሬዝደንቱ አካል መካከል ያለውን ጥልቅ የሆነ የስልጣን ሽኩቻና ክፍፍል በጉልህ አሳይቷል ተብሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ